የቢሊ ግርሃም የህይወት ታሪክ ክፍል። ቢሊ በመጪዎቹ ዓመታት ውስጥ ኃይለኛ ሊሆኑ የቻሉትን መልእክቶቹን አሻሽሎና አጥርቶ በሚገባ ከማስቀመጡ በፊት በዚህ ጊዜ ላይ ለገጠመው አዲስ ትግል መቋጫ ሊያበጅለት ይገባ ነበር። ለመጀመሪያ ጊዜ በወጣት ለክርስቶስ ውስጥ ሲያገለግል ያገኘው ቻርልስ ቴምፕልሰን የተባለ ወንጌላዊ የሥራ አጋሩ ስብከቱን ለማሻሻል ይረዳዋል በሚል ተስፋ በማድረግ ትምህርቱን እንዲቀጥል ቢሊን ያበረታታው ነበር። የመጽሐፍ ቅዱስ ኮሌጅ ፕሬዝዳንት እንደመሆኑ የጓደኛውን ምክር በመስማት የዶክትሬት ትምህርቱን መቀጠል እንደሚገባው አግባብ መሆኑን አምኖበት ነበር። ቻርልስ በበኩሉ በቶሮንቶ ውስጥ ከነበረው የመጋቢነት አገልግሎቱ በመልቀቅ በፕሪስቶብሪዮን የሥነ መለኮት ሴሚናሪ ተመዘገበ። እርሱና ቢሊ በአጭር ጊዜ ውስጥ የጠበቀ ቅርርብን ሊፈጥሩ የቻሉ ሲሆን ቻርልስ ግን አንዳንድ የሥነ መለኮት ጉዳዮችን በተለይ በመጽሐፍ ቅዱስ ስልጣንና ትክክለኝነት በተመለከተ ትግል የጀመረ ቢሆንም ቢሊ ግን በውስጡ ስሜት ለይቶ መረዳት ይችል ነበር። ቢሊ ዓመታት በጨመሩ ጊዜ ሁሉ የማንበብ ልምዱን በማሳደግ የኒዮ ኦርቶዶክሲ ይኸውም በእግዚአብሔር ፍጹም የሆኑ ሉዓላዊነት ላይና የታድሶን አስተምሮ እንደገና ማረጋገጥ ላይ የሚያነቃንቅ የፕሮቴስታንት ስነ መለኮት እንቅስቃሴ ፋና ወጊ የነበሩትን የካርል ባርዝና ሬይንሆልድ ኒቡህር ጽሑፎችን ጨምሮ ያነብ ነበር። የእነዚህ ሰዎች ጽሑፎች ከልጅነት ጀምሮ የያዘውን እምነት ከጥያቄ ውስጥ እንዳያስገባ ለማድረግ ብዙም አልወሰደባቸውም ነበር። የወንጌልን ማዕከላዊ መልእክትም ሆነ የክርስቶስን መለኮትነት ተጠራጥሮ ባያውቅም ዋና ዋና ጉዳዮችን የሚመለከቱ ውዥንብሮች፣ ግራ መጋባቶች በየደረጃው በውስጡ እያደጉ ይሄዱ ጀመር። በመሆኑም ቢሊ በእነዚህ ጉዳዮች ላይ በተለይም የመጽሐፍ ቅዱስን መለኮታዊ ስልጣንና ትክክለኝነት ለማጥናት የበለጠ ጊዜ ለመስጠት ወሰነ። ጉዳዩን በተመለከተ የተለያየ አመለካከት ያላቸውን የሥነ መለኮት ሰዎችና ምሁሮች ስራዎችን ካነበበ በኋላ ቢሊ የበለጠ ግራ እየተጋባ ይሄድ ጀመር። ሆኖም ግን ጳውሎስ በመልእክቱ ላይ የጻፈውን የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል፣ እንዲሁም ጴጥሮስ የጻፈው ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በተጨማሪም ኢየሱስ ራሱ ሲናገር ሰማይና ምድር ያልፋሉ ቃሌ ግን አያልፍም የሚለውን ቃል ጠንቅቆ ያውቅ ነበር። ይሁን እንጂ በእርግጥ የመጽሐፍ ቅዱስ ቃል መለኮታዊ ስልጣንና የእግዚአብሔር እስትንፋስ ያለበት ጽሑፍ ነውን የሚል ጥያቄ ውስጥ ሊገባ ችሎ ነበር። ከቻርልስ ቴምፕልተን ጋር በሚያደርጉት ተከታታይ ጭውውቶች ውስጥም ጉዳዩ ወደ አእምሮ ይመጣ ነበር። ቻርልስ በፍልስፍና አንትሮፖሎጂ ይኸውም በሰው ልጅ ተፈጥሮ መገኛ እና ፍጻሜ ላይ ትኩረት በሚያደርግ የክርስትና አስተምሮ ክፍል ላይ የነበረው ጥናት መጽሐፍ ቅዱስን ቃል በቃል የሆነ እውነት በማድረግ ሳይሆን በምልክትና በምስል የሚገልጽ ዘይባዊ ቋንቋ አድርጎ እንዲያነብ በማድረግ ፈቃዱን ሊመራው ችሏል። ምንም እንኳን ቻርልስ ወደ እርሱ ለሚያመጣው ሁሉ ጉዳዮች ምላሽ መስጠት የማይችል ቢሆንም ቢሊ ለእግዚአብሔርና ለጥሪው ታማኝ መሆን ካለበት የመጽሐፍ ቅዱስን ትክክለኛነት በመቀበል ቃል በቃል መተርጎም እንዳለበት በውስጡ የሚሰማው እርግጠኛነት አልተለወጠም ነበር። ቻርልስ የቢሊን አቋም በተመለከተ ግማሽ ምዕተ ዓመት ያለፈበት መሆኑን ምክንያት ሲያቀርብ ሰዎች አንተ እንደምታምነው መጽሐፍ ቅዱስ መለኮታዊ ተጽዕኖ እንዳለው መቀበላቸውን ትተዋል። የአንተ እምነት በጣም ተራና ቀላል ነው፣ ቋንቋም ጊዜ ያለፈበት ነው። በአገልግሎት ስኬታማ መሆን ካለብህ አዲስ የሆነውን የቃላት ስርስርና አጠቃቀም እንድትማር ይገባሃል በሚል የራሱ በሆነ እይታ ነበር። በዚሁ ጊዜ አካባቢ ቢሊ በሆሊውድ የመጀመሪያው የፐርስቴቬሪያን ቤተክርስቲያን የሃይማኖት ትምህርት ዳይሬክተር ከነበረችው ሄንታሪ ሚርስ ጋር ሊገናኝ ቻለ። ምንም እንኳን እንደ ቻርልስ የመጽሐፍ ቅዱስ ዘመናዊ እሳቤዎችን በተመለከተ በቅርቡ የተማረች ብትሆንም ለኢየሱስ ያላት ከፍተኛ ፍቅርና ጉጉት ግን በጣም የተለየ ነበር። የተጻፈውን የእግዚአብሔር ቃል በሚመለከት እውነተኛና የተሟላ ለመሆኑ እርግጠኛነት ነበራት። ከመሆኑም በተጨማሪ ለተማሪዎቿ የነበራት ርህራሄ ቢሊ አጋጥሞት የማያውቀው ሲሆን ከቻርልስ ጋር ለውድድር ሲቀርብም የቻርልስ ከፍተኛ ፍቅር ምክንያታዊ በሆነ የአእምሮ አስተሳሰብ ላይ ብቻ ያዘመመ መሆኑን የሚያሳይ ነበር። ቢሊ በእነዚህ ሁለት ሰዎች አስተሳሰብ የተቃኘውን ከፊቱ ባለው መንገድ ላይ የሚጠብቀውን ፍጻሜ ተመለከተ። ቢሊ በተቻለው መጠን በታማኝነት ለቻርልስ ሲመልስ ለእነዚህ ጥያቄዎች እልባት ለመስጠት በቂ የሆነ የአእምሮ ክህሎቱ የለኝም። በዓለም ከፍተኛ ታዋቂነትን ያተረፉ ብሩህ አእምሮ ያላቸው ሰዎች ጉዳዩን ተመልክተው በሁለት ጎራ ተሰልፈዋል። ለእነዚህ ጉዳዮች መልስ ለመፈለግ ጊዜው፣ ዝንባሌውና የአእምሮ ዝግጁነቱ የለኝም።
መጽሐፍ ቅዱስ እንደሚል እግዚአብሔር እንደተናገረው በማለት ከተናገርኩኝ ውጤት እንደማገኝ ተረድቻለሁ። ከነዚህ ጥያቄዎች ጋር ከዚህ ባለፈ ትግል እንደማላደርግ ወስኛለሁ በሚል ቁርጠኝነት ነበር። እንዲህ አይነቱ አመለካከትና አቋም አስተሳሰቡን የሚያጨልምና የሚገል ለመሆኑ ቻርልስ ቢነግረውም ቢሊ ግን በቁርጠኝነት ወስኖ ነበር። አሁን ባለበት ሁኔታ ላይ መጽሐፍ ቅዱስን በተረዳው መልኩ ማመን ወይም አገልግሎቱን መተው የመጨረሻው ውሳኔው ነበር። አማራጭ ቢጠፋ እንኳን በወተት ሀብት እርሻ ውስጥ ገበሬ ለመሆን አልረፈደም ነበር። ይህ በመሆኑ በሁለት ሐሳብ ለማነከስ ከዚህ በኋላ ስፍራ የሚሰጠው ጉዳይ አልነበረም። መጽሐፍ ቅዱስ የእግዚአብሔር ቃል ነበር ወይም አልነበረም ከሚለው ውሳኔ የግድ አንዱን መምረጥ ነበረበት። ቢሊ ከነዚህ ሐሳቦች ጋር እየታገለ በውስጡ የነበረውን ሐሳብ ክርክር ከፍጻሜ ለማድረስ በመወሰን በረፋድ ምሽት ላይ ወደ ሳን በርናንዲዮ ተራራ ብቻውን ተጓዘ። ምሽቱ ውብ የነበረ ሲሆን ጨረቃም ደምቃ ወጣ ነበር። በጉልበቱም ከተንበረከከ በኋላ በአንድ የዛፍ ጉቶ ላይ መጽሐፍ ቅዱሱን ከፍቶ መጸለይ በመጀመር እንዲህ አለ። እግዚአብሔር ሆይ፣ በዚህ መጽሐፍ ውስጥ ያልገባኝ ብዙ ነገር አለ። እኔ መፍትሄ ልሰጥበት የማልችለው ብዙ ችግሮችን፣ ተቃርኖ የሚመስሉ ብዙ ነገሮችን፣ ከዘመናዊ ሳይንስ ጋር ተያያዥነት የሌላቸውን አንዳንድ ስፍራዎችን በውስጡ ይዟል። ቻርልስና ሌሎች ሰዎች የሚያስቱትን የፍልስፍና የሥነ ልቦና ጥያቄዎች መመለስ አልችልም። አባት ሆይ፣ የአንተ ቃል መሆኑን በእምነት እቀበላለሁ። በአእምሮዬ ከሚስቱት ጥያቄዎች፣ ጥርጥሮች በላይ እምነቴ ልቆ እንዲሄድ በመፍቀድ መጽሐፍ ቅዱስ መለኮታዊ ስልጣን ያለው ቃል መሆኑን አምናለሁ በማለት ከእግዚአብሔር ቃል ጋር ቃል ኪዳን አደረገ። ከተንበረከከበትም በተነሳ ጊዜ በወራት ውስጥ ለመጀመሪያ ጊዜ የእግዚአብሔር ኃይል ህልውና በውስጡ ተሰማ። በመንፈሱ ውስጥም የነበረው ውጊያ ተጠናቀቀ። በመጪዎቹ ዓመታት ውስጥም ሬይንሆልድ ኒውቦር እንኳን ሳይቀር የቢሊ ስብከት ውጫዊው ዝግጅት የጎደለው ነው በሚል ክስ ያቀርብ ነበር። ቢሊ ከሚናገረው ባለፈ መልኩ የሰው ልጅ የሚገኝበት አካላዊ አእምሮአዊ ሁኔታ በተወሳሰበ መሆኑና ቢሊ ለጥያቄዎች የሚሰጠው ምላሽ በጣም በተወሰነ ክልል ውስጥ አድማስ ውስጥ የተገደበ ነው የሚል እሳቤ በሬይንሆልድ ውስጥ ነበር። የቻርልስ ቴምፕልቶን ድምዳሜን በተመለከተ በማስታወሻው ሲጽፍ ቢሊ ስለ ክርስትና ባለው አመለካከት ጥቂት በሆነ መልኩ ካለመስማማቴን ባሻገር ከመድረክ ላይ ሆኖ የሚናገራቸው ስብከቶች ያልበሰሉና ትርጉም አልባ እንደሆኑ አስባለሁ። ነገር ግን ምንም አይነት ማስመሰል በእርሱ ዘንድ የለም። የሚያምንበትን ነገር በማይናወጥ ቅንነት ይቀበላል። እኔ የማምንበት ብቸኛ የጀማ ወንጌል ሰባኪ ነው፣ በመሆኑም የምናፍቀው ሰው ነው ብሏል። ከዚህ ውሳኔም በኋላ ቢሊ በመጪዎቹ 10 ዓመታት ውስጥ የአገልግሎቱ መነሻና ማረፊያ ስፍራ ሆኖ ሊቀጥል ከቻለው የጀማ ወንጌል ስብከት ጋር ሊገናኝ ቻለ። በ1949 ዓ.ም ውስጥ በሚያሚ ፍሎሪዳ፣ ቦልቲሞር ሜሪላንድ፣ አልቱና ፔንሲልቬኒያ፣ ሎስ አንጀለስ ካሊፎርኒያ የታቀዱ 4 የወንጌል ዘመቻዎች ነበሩት። ቢሊ ዓለምን ባይባልም እንኳን የመላውን አገሪቱን ትኩረት ሊቆጣጠር የቻለው በሎስ አንጀለስ ውስጥ በተካሄደው የመጨረሻው የጀማ ወንጌል ስብከት ላይ ነበር። ከመስከረም ወር የመጨረሻው ሳምንት ጀምሮ ለ3 ሳምንታት ያክል እንዲካሄድ በታቀደው የሪቫይቫል ስብሰባ ላይ ክርስቶስ ለታላቋ ሎስ አንጀለስ የሚል መጠሪያ የነበረው ድርጅት ለቢሊ ግብዣ አደረገለት። ቢሊ ጥቂት ቅድመ ሁኔታዎችን በማስቀመጥ በግብዣው የተስማማ ሲሆን የመጀመሪያው የተለያዩ ቤተ እምነቶችን ያካተቱ ሰፊ መሰረት ያላቸው ቤተ ክርስቲያኖችን ለመጋበዝ እንደሚፈልግ፣ በሁለተኛ ደረጃ ዝግጅቱን ለማስተዋወቅ ከ7000 እስከ 25000 ዶላር የሚሆን በጀት እንዲያዝ፣ በሶስተኛ ደረጃ ከ5000 ሰዎች በላይ መያዝ የሚችል ሰፊ የሆነ ድንኳን እንዲያዘጋጅ የሚፈልግ መሆኑን የሚጠይቅ ነበር። በወንጌል ዘመቻ አገልግሎት ውስጥ የተማረው ነገር ስብሰባዎቹ እየቀጠሉ በሄዱ ቁጥር ጉባኤው እንደሚጨምር ነበር። ቢሊ ብዙዎቹን የዲኤል ሙዲ የሪቫይቫል ስልቶች ይተገብር ስለነበር ይህ ሪቫይቫል ስኬታማ ይሆን ዘንድ እነዚህ ቅድመ ሁኔታዎች አስፈላጊ እንደሆኑ ያምን ነበር። እስከዚህ ጊዜ ድረስ የሪቫይቫል አገልጋዮች ስኬታማ አድርገው የሚወስዱት የወንጌል ዘመቻ ለ2000 ሰዎች መስበክ ከቻሉና ከነዚህም መካከል 50ዎቹ ለድነት ጥሪው ምላሽ ከሰጡ ነበር። ቢሊ በዚህ ጊዜ ላይ በውስጡ ይሰማው የነበረው የመገናኛ ብዙሃንን ትኩረት ሊስብ የቻለው የሎስ አንጀለሱ ስኬት ወደ ዓለም ሁሉ የሚያንቀጠቅጥ ማዕበል ሊልክ እንደሚችል ነበር። የስብሰባው አዘጋጆች ዝቅተኛ ግምት እንዲሰጡ አልፈልግም ነበር። ይሁን እንጂ ብዙ ሰዎች ራስ ወዳድ እየሆነ መምጣቱን የጠየቀው ገንዘብ ከፍተኛ እንደሆነ ያስቡ ነበር። አንዳንድ ሰዎችም ከፍተኛ ገንዘብ የጠየቀው ለራሱ ለማስቀረት ነው የሚል ክስ ለማቅረብ ደፍረው ነበር።
ሆኖም ግን የቢሊ የአመራር ብቃት ስኬታማ በመሆኑ ትልቅ የሆነውን ራዕዩን እውን ለማድረግና ስራውን ለማስጀመር በቂ የሆኑ የኮሚቴው አባላትን ሊያሳምን ቻለ። በዘመቻቸውም ዋዜማ ላይ ሪቫይቫሉ ሙሉ በሙሉ ስኬት አልባ የሆነበት የመገናኛው ብዙሃን ለዝግጅት ሽፋን ለመስጠት ግዴለሽ የሆኑበትና አዘጋጆቹ ምንም አይነት ሽፋን ላይገኝ ይችላል በሚል ድንጋጤ ውስጥ የገቡበት ሁኔታ ተፈጥሮ ነበር። በቅድሚያ የተካሄዱ ጋዜጣዊ መግለጫዎች ብዙም ሰው ያልተገኘባቸው ከመሆናቸው ባሻገር ዕለታዊ ጋዜጣዎች አንድ መስመር እንኳን ሰብስበው ይዘው አልመጡም ነበር። ቤተ ክርስቲያንን በሚከተለው ክፍል ላይ እንዲታተም ኮሚቴው ከገዛው ማስታወቂያ ውጪ ምንም አይነት መረጃ ስለ ዘመቻው አልታተመም ነበር። ይሁን እንጂ ቢሊ በጉዳዩ ላይ ገፍቶበት ነበር። በቤቨርሊ ሂል ውስጥ በሚገኙ በሆሊውድ ዝነኞች ቡድን የተደረገለትን ግብዣ ተቀብሎ ወደ ስፍራው ባቀና ጊዜ በትንባሆ ኩባንያ ድጋፍ ይደረግለት ከነበረ ስቱዋርት ሃምሊን ከሚባል ታዋቂ የሬዲዮ ፕሮግራም አዘጋጅ ጋር ተገናኘ። ይህ ሰው በፕሮግራሙ ላይ ግብዣ ሊያደርግለት እንደሚችል ለቢሊ በመንገር በቦታው ላይ የሚገኝ ከሆነ ድንኳኖቹን ሊሞላቸው እንደሚችል አሳወቀው። ይህ ሰው እየቀለደ ይሆናል በማለት ቢሊ ቢያስብም ስለ በጎ ድጋፉ ግን ምስጋናውን ገለጸለት። ዝግጅቱንም በጸሎት ለማገዝ ቡድን ተቋቋመ። እያንዳንዱ የቡድን አባል በሚቻለው ሁሉ ጊዜ ላይ ይጸልይ የነበረ ሲሆን በምሽቱ ስብሰባ ላይ ከመገናኘታቸው በፊት ከ40 እስከ 50 የሚደርሱ አባላት ለጸሎት ይገናኙ ነበር። በፊት ለፊት በሚገኙ ወንበሮች ላይም በመቀመጥ ወደፊት ከሚመጡ ሰዎች ጋር አብረው ይጸልዩ ነበር። ስብሰባዎች በታቀደው መሰረት ይጀመሩ ነበር። በቅድሚያ ይገኝ የነበረው ህዝብ በአማካኝ እስከ 3000 እንዲሁም በእሁድ ከሰዓት በኋላ ስብሰባ ላይ እስከ 4000 ቢደርስም ድንኳኑ ግን ሞልቶ አያውቅም ነበር። ምንም እንኳን ቢሊ በአብዛኛው እየሰበከ ያለው ክርስቲያን ላልሆኑ ሰዎች ሳይሆን ድነትን ለተቀበለ ጉባኤ መሆኑን የደረሰበት ቢሆንም የድነትን ጥሪ ተቀብለው ወደፊት የሚመጡ ሰዎች ቁጥር እጅጉን አናሳ ነበር። ወደ መጨረሻውም ሳምንት እየተቃረበና በጀታቸውን እየጨረሱ በሄዱ ጊዜ አንዳንዶች ስብሰባውን ለአጭር ጊዜ ብቻ ማራዘም ዋጋ ሊኖረው እንደሚችል አስበው ነበር። ይሁን እንጂ ቢሊ ጉዳዩን ለጸሎት አሳልፎ ሰጥቶ ነበር። ስቱዋርት ሃምሊን የተባለው የሬዲዮ ፕሮግራም አዘጋጅ ስብሰባዎቹ ከተጀመሩ በኋላ ከቃሉ ታማኝ በመሆን ቢሊን ወደ ፕሮግራሙ ጋበዘው። የሬዲዮ ፕሮግራሙ ከሆሊውድ ጋር ባለው ግንኙነት ምክንያት አንዳንድ የኮሚቴው አባላት በዚህ ዝግጅት ላይ መገኘቱ እንደሚያበሳጫቸው ቢሊ ጠንቅቆ ያውቅ ነበር። ነገር ግን በሌላ ጎኑ ኃጢአተኞች ወደ ድንኳኑ እንዲመጡ ለማድረግ በቀጥታ የሚጋብዝበትን መንገድ ማግኘት እንዳለበት ተረድቶ ነበር። ስቱዋርት በከፍተኛ ስሜትና ጉጉት ውስጥ በመሆን ለአድማጮቹ ወደ ቢሊ ግራሃም ድንኳን ሄዳችሁ ስብከቱን ስሙ በማለት ሲናገር ድምፁ ሞቅ ብሎ በሬዲዮ ላይ ይሰማ ነበር። ስቱዋርት ከዚህ በተጨማሪ በስብሰባው ላይ ለመገኘት ማቀዱን ለአድማጮቹ በገለጸ ጊዜ ቢሊ የበለጠ ተርጉሞ ነበር። ስቱዋርት በእርግጥ በስብሰባው ላይ የተገኘ ሲሆን በስፍራው ያጋጠመው ግን ከጠበቀው አዝናኝ ክስተት ፍጹም የተለየ ነበር። ቢሊ በዘመቻው ላይ በሚናገረው በልቡ ውስጥ ከፍተኛ ትግል በመፈጠሩ በብስጭት ውስጥ በመግባት በተደጋጋሚ ስብሰባዎቹን እየጣለ ይወጣ ነበር። ሆኖም ግን ተመልሶ መምጣቱን ባለማቋረጡ በመጨረሻም በአካባቢው የነበረውን ክስተት ሙሉ በሙሉ ሊለውጥ የቻለው ስቱዋርት ንስሐ ለመግባት የሚያደርገው ብርቱ ትግል ነበር። ቢሊና ሌሎች ጥቂት ሰዎች ጌዲዮን የበግ ጠጉር አኖራለሁ ያለውን ተምሳሌት ለመከተል በመወሰን ዘመቻው መቀጠል ካለበት እግዚአብሔር ምልክት እንዲሰጣቸው ጠየቁ። በመጨረሻም ይህን ምልክት የሰጠው ስቱዋርት ሃሚልተን ሊሆን ቻለ። የበጉን ጠጉር ባኖርበት ማለዳ ከሌሊት 10 ሰዓት ከ30 ላይ ስቱዋርት ወደ ቢሊ በመደወል በህንጻው መግቢያ ላይ እንዳለና በቀጥታ ሊያዩ እንደሚፈልግ ነገረው። ቢሊ በሚቀጥለው ክፍል ውስጥ ከግሬዲ እና ዊልማ ዌልሰን ጋር ለመጸለይ ልትሄድ የቻለችውን ባለቤቱን ሩዝን ከእንቅልፏ ቀሰቀሳት። ቢሊ ልብሱን ከለበሰ በኋላ ስቱዋርትና ለጥቂት ጊዜ ተጸልይለት የነበረው ባለቤቱ ሱዚ ወደ ቢሊ ክፍል መጡ። ስቱዋርትና ቢሊ ጥቂት አውርተው በአንድ ላይ ከጸለዩ በኋላ ስቱዋርት ልቡን ለጌታ ሊሰጥ ቻለ። በቀጣዩ ምሽት የነበረው ስብሰባ ላይ ለድነት ለቀረበው ጥያቄ ምላሽ ለመስጠት ወደፊት መጣ። ከስቱዋርት ምላሽ በኋላ ቢሊና ኮሚቴው የአገልግሎት ዘመቻው ገና እንዳላለቀ በመመልከታቸው ለማራዘም አቀዱ። ይሁን እንጂ ለምን ያህል ጊዜ ሊሆን እንደሚችል ገና አልወሰኑም ነበር። ዘመቻው በተራዘመበት በመጀመሪያው ሳምንት ላይ ስቱዋርት ምስክርነቱን በሬዲዮ በማቅረቡ የህዝቡ በስብሰባው ላይ የመገኘት ፍላጎት እያደገ ይሄድ ጀመር። ቢሊ እና ቡድኑ ዘመቻውን ዳግመኛ ለማራዘም ሌላ ምልክት ለመጠየቅ ከወሰኑ በኋላ በቀጣዩ ምሽት በነበረው ስብሰባ ላይ መልሱ መጣ።
በስብሰባውም ላይ በተገኙ ጊዜ ስፍራው በዜና ዘጋቢዎች፣ በፎቶግራፍ አንሺዎች ተሞልቶ የነበረ ሲሆን ለመጀመሪያ ጊዜ በስብሰባቸው ላይ ያዩት የዜና ፕሬስ ነበር። ቢሊ አዲስ ስለሆነው የመዝናኛ ብዙሃን ጉጉት ለአንድ ዘጋቢ ጥያቄ ባቀረበ ጊዜ የዊሊያም ራንዶልፍ ሂርትስ ጥላ አርፎብሃል በማለት ነበር የመለሰለት። ዊሊያም ራንዶልፍ በመገናኛ ብዙሃን ከፍተኛ ግምት የሚሰጠው ኃይለኛና ተከራካሪ ጋዜጠኛ ከመሆኑ ባሻገር በዜና አውታሩ ውስጥ ያለውን ስልጣንና ተሰሚነት ሁኔታዎችን በፈለገው መልኩ እንዲከሰቱ ለማድረግ ያውለው ነበር። በመሆኑም መንፈሳዊ ሪቫይቫልን በተመለከተ ቢሊ የቀይ ነጭና ሰማያዊ አርበኝነት የአሜሪካ ባንዲራ ጥሪ እንደነበረው ዊሊያም ሰምቶ ስለነበር አገሪቱ ልትሰማው የሚገባ መልእክት ቢሊ እንደያዘ ዊሊያም ራንዶልፍ በመወሰን ግራሃምን አስተዋውቁት የሚል ቀለል ያለ ሁለት ቃል በቴሌግራም ለዋና አሳታሚዎቹ ላከ። ይህ ሁለት ቃል የቢሊን የወንጌል አገልግሎት እስከ መጨረሻው የቀየረ ነበር። በቀጣዩም ዕለት የዊሊያም ጋዜጦች የነበሩት ሎስ አንጀለስ ኤክሳማይነር እና ሎስ አንጀለስ ሄራልድ ኤክስፕረስ ጠዋትና ማታ በተከታታይ ይዘው የወጡት ዋና ርዕስ ጉዳይ የወንጌል ዘመቻውን የሚመለከት ነበር። ታሪኩ በኒውዮርክ፣ ቺካጎ፣ ሳን ፍራንሲስኮ፣ ዴትሮይት በነበሩ እንዲሁም በሌሎች ተወዳዳሪ ጋዜጠኞች ላይ በሰፊው ይዘገብና ይሰራጭ ጀመር። ኮሚቴው በድጋሚ ዘመቻው እንዲቀጥል ምልክት ያገኙ ከመሆናቸውም በተጨማሪ ቢሊ ጠይቆት የነበረውን ሰፊው ድንኳን ብዙም ሳይቆይ በሰዎች ተጨናነቀ። ታዋቂው የታይም መጽሔትም እንኳን ሳይቀር ህዳር 14 ቀን በወጣው እትሙ ላይ ለሎስ አንጀለሱ ዘመቻ ሰፋ ያለ ሽፋን ሰጠ። በመጽሔቱ ላይ የነበረው ጽሑፍ የአሜሪካ ቀጣዩ የሪቫይቫል አቀጣጣይ ቢሊ እንደሆነ የሚያስተዋውቅ ነበር። የጽሑፉም ዋና መልእክት ወንጌላዊ ቢሊ ግራሃም እንደተናገረው ታላቅ በሆነ ብሔራዊ ሪቫይቫል የጥንት በሆነው ዘይቤ ከሰማያት በተላከና አገሪቱን በሚያጥለቀልቅ የመንፈስ ቅዱስ ሪቫይቫል ጫፍ ላይ ቆመናል። በነቢዩ ኢዩኤል ቃል ውስጥ እንደተጻፈው መከሩ ደርሷል፣ ማጭድ ስደዱ የሚለውን ነበር። በዚህ ሳምንት በታሪክ ውስጥ በጣም ሰፊው የሪቫይቫል ድንኳን በሆነው በሎስ አንጀለስ መሃል ከተማ ውስጥ በሚገኝ ትልቅ የሰርከስ ድንኳን ውስጥ ከታዋቂው ወንጌላዊ ቢሊ ሰንዴ በኋላ ማንም ባልተጠበቀበት መልኩ ወንጌላዊ ቢሊ ግራሃም የሪቫይቫሉን ማጭድ በኃይልና በስልጣን የተጠቀመበት ይመስላል። በነጋዴዎች፣ በአገልጋዮችና በክርስቲያን ድርጅቶች፣ በወጣት ክርስቲያኖች የጌዲዮን ሰራዊት ድጋፍና የገንዘብ እርዳታ በማግኘት የ31 ዓመቱ ቢሊ ግራሃም የ4 ሳምንት የሪቫይቫል ዘመቻ ለማካሄድ በመስከረም ወር ውስጥ በሎስ አንጀለስ ከተማ ተገኝቷል። የቢሊ ግራሃም ድጋፍ ሰጪዎች የሆኑ የግል ድርጅቶች ክርስቶስ ለታላቋ ሎስ አንጀለስ በሚል ስም ስር በመቀዳጀት ለ4 ሳምንታት ያህል ብቻ ስብሰባዎችን እንዲያደርግ ጠብቀውበት ነበር። ነገር ግን በዚህ ሳምንት ላይ አስቀድሞ የታቀደውን ጊዜ በ2 ሳምንት በማራዘም ከፍተኛ ቁጥር ያለው ሕዝብ በየምሽቱ ወደ ስብሰባው እየጎረፈ ነው። ወደ 250 ሺህ የሚጠጋ ሕዝብ ለመስማት የተሰበሰበ ሲሆን ድንኳኑ የሚይዘው 6280 ያህል ሰው ብቻ በመሆኑ በርካታ ሕዝብ በጎዳና ላይ ቆሟል። በተጨማሪ በሎስ አንጀለስ ውስጥ ያሉ ታዋቂ የሆኑ አገልጋዮች ሁሉ በሚባል መልኩ በሕዝብ በተሞላው የቢሊ ግራሃም መድረክ ላይ በአካል ይገኙ ነበር። ነጣ ያለ ጸጉር ያለውና እንደ መለከት ሰንጥቆ በሚወጣው ድምጽ የሚታወቀው የኖርዝ ካሮሊና ተወላጁ ዊሊያም ፍራንክሊን ግራሃም ጁኒየር የሳውዘርን ባፕቲስት አገልጋይና የሚኒአፖሊስ ውስጥ የሚገኝ የኖርዝ ዌስተርን ኮሌጅ ፕሬዝዳንት ሲሆን ወደ መድረክ መራመድ ከጀመረበት ቅጽበት አንስቶ ታላቁን ሪቫይቫል በነፍሴ ውስጥ ላክ በሚል የሲቃ ስሜት ውስጥ እንዲገባ ትልቅ በሆነው ጉባኤ ላይ ተጽዕኖ ያሳድራል። በኮሌታው ላይ የተያያዘው የድምጽ ማጉያ ከጠለቀና ሰፊ ከሆነ ዋሻ ውስጥ የሚወጣ ለሚሰማው ሁሉ ድምጹ ተጨማሪ ጉልበት በመስጠት ቡጢውን ጨብጦ ጣቶቹን ወደ ላይ በመዘርጋት እስከ ድንኳኑ መጨረሻ ጥግ ድምጹን ለማሰማት በኃይል ሲሞክር ይደመጣል የሚል ሰፊ የዜና ሽፋን የታይም መጽሔት ሊሰጠው ቻለ። የቢሊን የህይወት ታሪክ የሚያወሳው ኢን ጀስት አዝ አይ አም በተባለው መጽሐፍ ቢሊ እንደገለጸው ምንም እንኳን በእትመት ውጤቶች ላይ የሚመጣውን የዜና ሽፋን እየጨመረ ቢሄድም በቀጣይነት ሊከሰት የሚችለውን በርዕሰ ዜና ላይ መግለጽ አይቻልም ነበር። ከሁሉም በላይ የሰው ልጆችን ልብ የሚለውጠው እግዚአብሔር ነውና ከስቱዋርት ሃምሊን ጋር ተመሳሳይ በሆነ መልኩ በርካታ የሆኑ ምስክርነቶች እየጎረፉ ነበር። በአንድ ምሽት ላይ በሚስጥር ለተደራጁ ወንጀለኞች ቡድን የስልክ መስመር በመጥረፍ መረጃ ይሰጥ የነበረ በችሎት ክርክር ላይ የሚገኝ ቴክኒሽያን ሕይወቱን ለጌታ ከሰጠ በኋላ ወንጌል እንዲሰብክለት ሚክ ኮህን ከተባለ የቡድኑ አለቃ ጋር ቢሊን ለመገናኘት መንገድ ሊከፍት ቻለ።
በቀጣዩ ማለዳ በጋዜጣ ላይ የወጣው የዜና ርዕስ ይህን ስብሰባት በተሻለ መጠን ሚስጥር ለማድረግ የሞከሩ ሰዎችን ባስገረመ መልኩ ወንጌላዊ ቢሊ ድነትን እንዲቀበል ለሚኪ ኮሆን እየጸለየ ሳለ የስልክ መስመር ጠላፊው በንስሐ ውስጥ ነው የሚል ነበር። ይህ ሁኔታ በድጋሚ ቢሊን በህዝብ ትኩረት ውስጥ እንዲገባ አደረገው። ህዝቡን መያዝ እንዲችልም የድንኳኑ ስፋት በእጥፍ እንዲያድግ ከተደረገ በኋላ 3000 መቀመጫዎች ተጨመሩ። ንብረትነታቸው የታዋቂው ጋዜጠኛ የዊሊያም ራንድሆልፍ ያልሆኑትንም ጨምሮ በየዕለቱ ጋዜጦች ለዘመቻቸው ሽፋን ይሰጡ ነበር። በቀደሙት የሪቫይቫል ስብሰባዎች ላይ እንደሆነው ይህ ክስተት የሚያጓጓና መንፈሳዊ ስብሰባ መሆኑ በመታወቁ ብዙ ህዝብ ከተለያየ ምክንያቶች የተነሳ መምጣት ጀመረ። በአንድ ወቅት እኩለ ሌሊት ላይ የነበሩ ሰንሰለት ያንቀሳቀስ የነበረው ሰው በፈጠረው ድምጽ ምክንያት የቤተ ክርስቲያኑ ጠባቂ ከእንቅልፉ ይነቃል። ጠባቂው ሁኔታውን ከመረመረ በኋላ ሰውየው ኢየሱስን ለማግኘት የመጣ ሰው መሆኑን ሊረዳ ቻለ። ይህ ጠባቂ መጋቢው በቤተ ክርስቲያን በማይኖርበት በወንጌል ዘመቻ ላይ ድጋፍ የሚያደርግ ስለነበረ በሌሊት የመጣውን ሰው ድነትን ይቀበል ዘንድ በቦታው ላይ ጸለየለት። በቀረው የዘመቻ ጊዜ ሁሉ አንድ ለአንድ በመሆን የሚደረግ የነጠላ ጸሎት የተለመደ ነበር። ሰዎች ለብቻቸው ወይም ጥንድ በመሆን ከአገልግሎት በኋላ የሚጸልዩለትን ሰው ለማግኘት ይንቀሳቀሱ ነበር። መልእክቶች በሰዎች ልብ ውስጥ የሚሰራው መንፈስ ቅዱስ ከሚፈጥረው ልዩ ስሜትና ድባብ ቀጥሎ በሁለተኛነት የሚታዩ ነበሩ። በአንድ ምሽት ላይ አንድ ሰው ከነበረበት ቡና ቤት በቀጥታ ወደ ስብሰባዎቹ ላይ በመምጣት በመልእክቱ መካከል ወደ መድረኩ በሚወስደው መተላለፊያ ላይ እየተራመደ ወደ መካከል ከደረሰ በኋላ ከእርሱ ጋር የሚጸልይ ሰው እንዲሰጠው ይጠይቃል። በመድረኩ ላይ ያገለገለ የነበረው ቢሊ ግሬዲ ዊልሰን የተባለ አገልጋይን ይህንን ሰው ወደ ጸሎት ድንኳኑ እንዲወስደው በጠየቁ ጊዜ ምንም እንኳን ለነፍሳት የሚደረገው ጥሪ ገና የተቃረበ ባይሆንም በርካታ ሰዎች ተከትለውት ሊሄዱ ችለዋል። ብዙም ሳይቆይ በዛን ዘመን በነበረው የሲኒማ ኢንዱስትሪ ትልቅ ተደርገው በሚቆጠሩና የወቅቱ ሁኔታ በሚዘግቡ አጫጭር ፊልሞች ላይ ሪቫይቫሉ መታየት ጀመረ። በዚህም ምክንያት የቢሊ ገጽታ በብሔራዊ ደረጃ እየታወቀ ሄደ። በአምስተኛው ሳምንት መጨረሻ ላይም በየምሽቱ የሚካሄዱ ስብሰባዎች ብርቱ የሆነ ፍላጎት ከፍተኛ ደረጃ ላይ ደረሰ። ቢሊ የሚሰብከውን መልእክት በመጨረሱ አዲስ ለማዘጋጀት ከ6 እስከ 8 ሰዓት ድረስ በየዕለቱ መስራት ነበረበት። አነጋጋሪ የሆነው ታዋቂነቱ እየጨመረ በመምጣቱ በየዕለቱ ለ3 ወይም ለ4 ጊዜ ያህል በማህበረሰብ ስብሰባዎች፣ በቤተ ክርስቲያኖች፣ በትምህርት ቤት ስብሰባዎች፣ በቃለ መጠይቆች፣ በባለጠጋዎችና ታዋቂ ሰዎች ሕንጻ ውስጥ በሚካሄዱ የወንጌል ዝግጅቶች ላይ እንዲናገር በማያቋርጥ ሁኔታ ጥያቄ ይቀርብለት ነበር። ይህ ሁሉ የሚሆነው ለምሽቱ አገልግሎት ወደ ድንኳኑ ከመሄዱ በፊት ነበር። ከአገልግሎቱ በኋላም የጸሎት ቡድኑና ሰራተኞቹ እያንዳንዱ ግለሰብ ወደፊት መጥቶ የምክርና የጸሎት አገልግሎት እንዲያገኝ በስፍራው ይቆዩ ነበር። ቢሊ እረፍት ለማድረግና መልእክቶችን ለማዘጋጀት እንዲችል ሌሎች ሰዎች ወደ አገልግሎት በመምጣት እንዲሰብኩ ጥያቄ ያቀርብ ነበር። ሆኖም ግን ለተጨማሪ 8 ሰዓታት ያህል ኮሚቴው ስብሰባዎቹን ለመጨረስ የውስጥ ፍላጎቱ አልነበረም። የስብሰባዎቹ ፍጻሜ የሆነበት ዋና ምክንያት የሚገኘው የህዝብ ቁጥር በመቀነሱ አልነበረም። በእሁድ ከሰዓት በኋላው የመጨረሻ አገልግሎት ላይ ከ11000 በላይ ቁጥር የያዘ ህዝብ ከስብሰባው 2 ሰዓት ቀድሞ የተገኘ ሲሆን በድጋሚ ድንኳኑ ከሚችለው ህዝብ በላይ ተጨናንቆ ነበር። በድንኳኑ ውስጥ ቦታ ባለማግኘታቸው በሺዎች የሚቆጠሩ ወደ ውጪ ለመውጣት የተገደዱ ቢሆንም የቢሊን ስብከት በሚሰቡበት ቅርበት ላይ በመሰባሰብ ችለው ነበር። ለ8 ሳምንታት ያህል በነበረው የአገልግሎት ጊዜ በ100,000 የሚቆጠሩ ሰዎች ወንጌልን ለመስማት የተገኙ ከመሆኑም ባሻገር በሺዎች የሚቆጠሩ ድንገት ሊቀበሉ ችለዋል። ከእነዚህም መካከል 82 እጅ በመቶ የሚሆነው የቤተ ክርስቲያን አባል ሆነው የማያውቁ ነበሩ። በተጨማሪም ሌሎች በሺዎች የሚቆጠሩ ዳግመኛ ህይወታቸውን ለጌታ ለመስጠት ወስነው ነበር። በዚህ ጊዜ ቢሊ ግርሃም ዝነኛ በመሆን በመላው አገሪቱ ላይ ተቀባይነትን አግኝቶ የነበረ ሲሆን ሌላ ያልተጠበቀ ነገርም ተከስቶ ነበር። የሎስ አንጀለስ ዘመቻ አጭርና ዳግመኛ ያልታየ ሊባል ይችል ይሆን ለሚለው ጥያቄ መልሱ በቀላሉ አይደለም ነበር። ቢሊ ወደ ቦስተን በተጓዘ ጊዜ በከተማው ውስጥ አስቀድሞ ባልታየ መልኩ በአዲሱ ዓመት ዋዜማ ላይ በጣም ትልቅ የሚባል ጉባኤን በዘመቻው ሊያሰባስብ ቻለ። ዘመቻው የሚካሄድበት ቦታ ላይ ትርፍ ክፍሎች በማስፈለጉ ምክንያት 13000 ያህል መቀመጫ የሚይዘው ወደ ቦስተን ጋርደን የተዘዋወረ ሲሆን በሺዎች የሚቆጠሩ ሰዎች ሊመለሱ ችለው ነበር። እያንዳንዱ ስብሰባ አዲስ ተግዳሮቶችና መሰናክል እየታየበት ቢሄድም የቢሊ የማደራጀት ብቃት እየተሻሻለና እያደገ
ቀጣዩ ዝግጅት ከመካሄዱ በፊት የስልጠናና የጸሎት ችግሮችን የመቋቋም እንዲቻለው ተገቢው ትኩረት ይደረግ ነበር። ቢሊና የሥራ ባልደረቦቹ በርካታ ቁጥር ያለውን ሕዝብ ማስተናገድ የሚቻልበትን ሂደት ዘመናዊ በማድረግ የወንጌል ስርጭቱን አደረጃጀት፣ እቅድና አስተዳደር በመምራት በጉባኤው ላይ የሚገኘውን የሕዝብ ቁጥር የሚድኑትን ነፍሳት በሚገባ መያዝ እንዲችሉ በድርጅቱ ውስጥ ያሉ ማሽኖች፣ አሰራሮችን በሚመለከት ለእጩ ሰራተኞች በቂ ስልጠና እንዲሰጥ ያደርጉ ነበር። በ1950 ዓመተ ምህረት የጸደይ ወቅት ውስጥ ጆርጅ ዋይትፊልድ በአንድ ወቅት ያደረገው ለመድገም የሚያስችለው አልፎ አልፎ ብቻ ሊገኝ የሚችል እድል ቢሊን አጋጥሞት ነበር። ይኸውም በቦስተን ማሳቹሴትስ ከተማ እምብርት ላይ በሚገኘው ማዕከላዊ የህዝብ መናፈሻ የመስበክ እድል ነበር። ምንም እንኳን የቢሊ አገልግሎት ላይ የተገኘው ህዝብ በዋይትፊልድ ላይ ከተገኘው እጥፍ የነበረና ወደ 50 ሺህ የሚጠጋ ቢሆንም ተመሳሳይ የሆነ የመልእክት ርዕስ እግዚአብሔር በኒው ኢንግላንድ ውስጥ መግዛት ይችላል የሚለውን በመጠቀም ከእርሱ ለቀደመው አባትና አገልጋይ አክብሮቱን ሊገልጽ ችሏል። ከዚሁ ዓመት በኋላም በፖርትላንድ ኦሪገን ውስጥ የነበረ ትልቅ ዘመቻ አዲስ ችግርን ይዞ ሊመጣ ቻለ። በዚህ ዝግጅት ላይ የተገኘው ህዝብ ለወንጌል ዘመቻው የሚያስፈልገው ከፍተኛ ደረጃ ላቅ ያለ ነበር። ቢሊ ለሬዲዮና ስርጭት ገንዘቡን እንደሚያውለው ለጉባኤው ቢያሳውቅም ገንዘቡን የት እንደሚያስቀምጥ ካለማወቁም ባሻገር ይህን ገንዘብ የግል በሆነው የባንክ ሂሳብ ውስጥ በማስቀመጥ የገቢ ቀረጥ ለመክፈል አልፈለገም ነበር። ለዚህ ችግር መፍትሄ ሊገኝ የቻለው እርሱና የአገልግሎት አጋሮቹ የሆኑት ግሬዲ ዊልሰን፣ ክሊፍ ባሮን የወንጌል ዘመቻቸውን ማከናወን እንዲችሉ የቢሊ ግርሃምን የወንጌል ማህበር መክፈት ነበረ። ቢሊ በ32ኛ ዓመት ዕድሜው ላይ በአሜሪካ ውስጥ ታዋቂ ክርስቲያን መሆን ችሎ ነበር። በቀጣዮቹም በርካታ ዓመታት ውስጥ በሲኒማ ኢንዱስትሪ ውስጥ ሥራ በመጀመር ወጣቶችን ወደ ክርስቶስ ለማምጣት ዓላማ ያደረጉ ፊልሞችን ያዘጋጅ ነበር። የእርሱ በሬዲዮ ፕሮግራም የነበረው የውሳኔ ሰዓት የተባለው በዚሁ ጊዜ ላይ ጀምሮ ነበር። ክርስትና ዛሬ የሚለውም ስያሜ ሊያገኝ የቻለው መጽሔት በዝርዝር በማዋቀር ሐሳብ አቅርቦ የነበረ ሲሆን ብዙም ሳይቆይ በቴሌቪዥን ፕሮግራሞች ላይ መሳተፍ ጀመረ። ቢሊ በሕዝብ ዘንድ ያለው ታዋቂነት የሪቫይቫል አገልግሎቱ እየሰፋ ሲሄድ የዜና ዘገባዎች የበለጠ ወደ ትችት እየቀየሩት ሄዱ። ቢሊና የአገልግሎት ቡድኑ ከፍተኛ ጥንቃቄ በማድረግ ማናቸውም ሰው ቢሆን ከባለቤቱ ውጪ በክፍሉ ውስጥ ከሌላ ሴት ጋር መታየት እንደሌለበትና አባላቶች የሆቴል ክፍሎቻቸውን፣ የስብሰባ አዳራሾቻቸውን አስቀድመው በሚገባ በመፈተሽ የሐሰት ፎቶና ወጥመድ ለማዘጋጀት የተደበቀ ሰው አለመኖሩን እንዲያጣሩ ያደርጉ ነበር። ይህ ሁኔታ ለአንድ ጊዜ ብቻ ሊከሰት ተቃርቦ የነበረ ሲሆን አንዲት ሴትና ፎቶግራፍ አንሺ በክፍል ውስጥ እንዲደበቁ በማድረግ ታዋቂ በሆነ ሌላ አገልጋይ ላይ የስም ማጥፋት ሙከራ የማድረግ ሪፖርት ቀርቦ ነበር። ከዚህ ትችትና ነቀፌታ ጋርም በተያያዘ በአትላንታ ውስጥ በስብሰባዎች መጨረሻ ላይ የሚቀርበው ስጦታ በከተማው ካሉ አገልጋዮች ዓመታዊ ደሞዝ በላይ እንደሆነ ለዜና ዘጋቢዎች ሪፖርት ተደርጎ ነበር። ቢሊና ባለቤቱ ሩስ ከሚያገኙት የፍቅር ስጦታ ሲሶውን ለመስጠት በመወሰንና ተመሳሳይ የሆኑ ጉዳዮችን ዳግመኛ እንዳይነሱ ለማድረግ ሲባል የወንጌሉ ማህበር ደሞዝ እንዲከፍለው ቢሊ ሊያደርግ ችሏል። ከወንጌል ዘመቻዎች የሚገኘውን ገንዘብ በተመለከተ እንዴት የተለያዩ ወጪዎች ላይ እንደሚውል ከህዝቡ የሚነሳውን ጥያቄ በተገቢው መልኩ ማሳወቅ እንዲቻል የአመራር ቡድኑ የማህበሩን የሂሳብ ደፍተር አያያዝ በግልጽ ያሳይ ነበር። እነዚህ መዝገቦች መደበኛ በሆነ መልኩ የሂሳብ ቁጥጥር ይደረግባቸው ነበር። በ1980ዎቹ አጋማሽ ላይ ሌሎች አገልግሎቶች በሶስቱ ዋና የአገልግሎት ፈተናዎች ሴት፣ ገንዘብ እና ክብር በሚባሉት የውድቀትና ጥያቄ ውስጥ የመግባት ችግር ሲያጋጥማቸው ቢሊ ግርሃም እና ድርጅቱ ሁልጊዜም ከነበራቸው ከፍተኛ የሆነ የሥነ ምግባርና ታማኝነት ግልጽ ከሆነው የገንዘብ አጠቃቀማቸው ጋር የተጣበቁ በመሆናቸው ምንም አይነት ጉዳት አላጋጠማቸውም ነበር። በ1952 ዓመተ ምህረት ውስጥ የኖርዝ ዌስተርን ኮሌጅ የቢሊን ፕሬዝዳንት መልቀቂያ የተቀበለ ሲሆን ቢሊ የጀማ ወንጌል ስብከቶችን በማካሄድ ስራ ላይ ተጠምዶ ስለነበር ለትምህርት ቤቱ የስም ፕሬዝዳንት ሆኖ መቀጠል ከማይችልበት ደረጃ መድረሱን በግልጽ የሚታይ ነበር። በዚህ ጊዜ ላይም የቢሊ ቤተሰብ እያደገ ሄዶ ነበር። ዊሊያም ፍራንክሊን ሶስተኛ ተብሎ በቤተሰቡ የሚጠራው ሐምሌ 14 1952 እንዲሁም ኔንሰል ኢድማን ኔን የሚባለው በግንቦት ወር ውስጥ 1958 ዓመተ ምህረት ላይ ቤተሰቡን ተቀላቀሉ። ዛሬ ሁለቱም ወንድ ልጆቹ በአገልግሎቱ ውስጥ የሚሰሩ ሲሆን አባቱ የመጨረሻውን የጀማ ወንጌል ስብከቱን በ2005 ዓመተ ምህረት ላይ ካደረገ በኋላ
ፍራንክሊን አመራሩን ሊረከብ ችሏል። ይሁን እንጂ የቢሊ ግርሃም የወንጌል ማህበር በአገልግሎት ውስጥ ከመቆየቱ ባለፈ ከፍተኛ የሆነ የሥራ መስራቱ የሚታወቅ ነበር። ቢሊ ማንም ሰው ያልቻለውን ጥርጊያ መንገድ ከፍቷል። በ1977 ዓ.ም በቀዝቃዛው ጦርነት ወቅት ላይ በወቅቱ በኮሚኒስት ጎራ እና በምዕራብ አውሮፓ መካከል የጦርነት ድንበር እንደሆነ የሚታወቀውን አይረን ከርቴን በመሻገር በሃንጋሪ ውስጥ የጀማ ወንጌል ስብከት ሊያደርግ የቻለ የመጀመሪያው ወንጌላዊ ነበር። በ1992 ዓ.ም ውስጥ በምድር ገጽ ላይ ጸረ ክርስቲያን ከሆኑት ሀገሮች በዋነኝነት የምትታወቀው የሰሜን ኮሪያ ፕሬዝዳንት ለሆነው ኪም ኢን ሱንግ መጽሐፍ ቅዱስና ከእርሱ መጽሐፍት መካከል ከእግዚአብሔር ጋር ሰላም ስለማድረግ የሚገልጸውን ፒስ ዊዝ ጋድ የተባለውን መጽሐፍ ሊሰጠው ችሏል። የቢሊ ነገሮች ቀለል አድርጎ ከፖለቲካ ልዩነት ወይም ከህዝብ አመለካከት ውጪ የማየት የውስጥ ስሜት የወንጌል በተጋበዘበት ስፍራ ሁሉ በማድረስና ጥቂት ሰዎች ብቻ መርገጥ በቻሉበት ስፍራ ላይ በመሄድ ማገልገል እንዲችል በር ሊከፍቱለት ችሎ ነበር። በ1950 ዓመተ ምህረት ሐምሌ 14 ቀን ቢሊ የመጀመሪያውን የዋይት ሃውስ ጉብኝቱን ያደረገ ቢሆንም በጣም ድንቅ ከሆኑት ጉብኝቶቹ የተለየ ነበር። ምንም እንኳን ፕሬዝዳንት ሃሪ ትሩማን ቢሊን ለማግኘት ብዙም ፈቃደኛ ያልነበረ ቢሆንም በዩናይትድ ስቴትስ ምክር ቤት ከነበሩ አንዳንድ ደጋፊዎቹ ተጽዕኖ የተነሳ ቢሊ ከፕሬዝዳንት ሃሪ ትሩማን ጋር ሊገናኝ ችሎ ነበር። ከፕሬዝዳንቱ ጋር በቀጠሮ ከተያዘ ከጥቂት ቀናት በኋላ ሰኔ 25 ቀን ላይ ከሰሜን ኮሪያ ጋር የነበረው ጦርነት ሊጀምር ችሎ ነበር። ከቢሊ ጋር አብረው በመሆን ግሬዲ ዊልሰን፣ ክሊፍ ባሮ እና ጄሪ ቢቫን በዋይት ሃውስ ተገኝተው ነበር። ምንም እንኳን እነዚህን ሰዎች መቀበል ያለበትን እንደ አገልጋይ ወይም የለበሱትን ነጣ ያለ ሙሉ ልብስ ከሰጣቸው ገጽታ ጋር በሚመሳሰል መልኩ እንደ አዝናኝ ተዋናይ መሆኑን ትሩማን እርግጠኛ ባይሆንም ሞቅ ያለ የወዳጅነት አቀባበል ሊያደርግላቸው ችሎ ነበር። ቢሊ በሎስ አንጀለስ እና በቦስተን የነበረውን የሪቫይቫል ስብሰባዎች ስኬት በመንገር በሚያዝያ ወር ውስጥ ለሰላም የሚደረግ የንስሐ የጸሎት ቀን በአገር አቀፍ ደረጃ እንዲታወጅ ፕሬዝዳንቱን አሳሰበ። አያይዞም ሶቪየት ህብረት የኒውክሌር መሳሪያ እያከማቸ መሆኑን በዜናዎች እየተለቀቀ መሆኑን በማስታወስ የንስሐና የጸሎት ጊዜው ጦርነትን ለማስወገድ እንዲቻል ተስፋ በማድረግ የሚካሄድ መሆኑን ተናገረ። ፕሬዝዳንት ትሩማን በንግግሩ በመስማማት ራሱን ነቀነቀ። በማስከተልም የፕሬዝዳንቱን እምነቱን በተመለከተ ቢሊ ጥያቄ ያቀረበለት። ፕሬዝዳንቱም ሲመልስ መልካም፣ በተራራው ስብከትና በወርቃማው ህግ ለመኖር ሞክራለሁ በማለት ነበር። ሚስተር ፕሬዝዳንት ከዚህ ያለፈ ይጠይቃል። አንተ የሚያስፈልግህ በመስቀሉ ሞትና በክርስቶስ ያለ እምነት ነው በማለት ቢሊ መለሰለት። ትሩማን ለዚህ የሰጠው ምላሽ ለማሰናበት በሚመስል መልኩ በመቆም ቢሆንም ከመሄዳቸው በፊት ከእርሱ ጋር መጸለይ እንደሚችሉ ቢሊ ጥያቄ ሲያቀርብ ምንም ጉዳት አያስከትልም በማለት ትሩማን መለሰለት። በመሆኑም ቢሊ በፕሬዝዳንቱ ትከሻ ላይ ክንዱን ካሳረፈ በኋላ በአንድነት ጸለዩ። ወደ ውጪ ከወጡ በኋላም ቢሊና ቡድኑን የጋዜጣ ዘጋቢዎች ወረሯቸው። ቢሊ ለዚህ ወረራ ዝግጅት ካለማድረጉ የተነሳ በፕሬዝዳንቱ ቢሮ የሆነውን ነገር በሙሉ ለሪፖርተሮቹ ተናገረ። ይህ ባለማወቅ የፈጸመው የግዴለሽነት ድርጊት በቀረው የትሩማን ፕሬዝዳንትነት ዘመን በሙሉ ቢሊን ወደ ዋይት ሃውስ ከመግባት እንዲታገድ አደረገው። ከተወሰነ ጊዜ በኋላም ትሩማን ስለ ቢሊ የነበረው ግንዛቤ የዜና ሽፋን ለማግኘት ጉጉት ያለበት ሰው አድርጎ በመቁጠር እንደሆነ ብቻ ሊረዳ ቻለ። በ1951 ዓ.ም ውስጥም በዋሽንግተን ሊደረግ የታቀደው የወንጌል ዘመቻ በተመለከተ ፕሬዝዳንት ትሩማን የጻፈው የመልእክቱ ፍሬ ሐሳብ በደቡብ ፍሎሪዳ ውስጥ ባለች የኪ ዌስት ከተማ ፕሬዝዳንቱ አስረግጦ እንደተናገረው በዋሽንግተን የሚካሄደው የቢሊ ግርሃም የሪቫይቫል ስብሰባ እንደማይደግፍና በተለይም በዋይት ሃውስ እርሱን ለመቀበል እንደማይፈልግ ነው። ቢሊ ግርሃም ባለፈው ጊዜ በዋይት ሃውስ ሲገኝ ራሱን ለማስታወቅ ያደረገውን ታስታውሳላችሁ። ፕሬዝዳንቱ ይህ እንዲደገም አይፈልግም የሚል ነበር። ቢሊ ከዚህ ስህተቱ በመማር የፕሬዝዳንትን ሚስጥር ዳግመኛ ያለ አግባብ እንዳያባክን አረጋግጦ ነበር። ለቀጣዮቹ 5 ከመንፈቅ የሚሆኑ 10 ዓመታት ያህልም የእያንዳንዱ ፕሬዝዳንት ሚስጥረኛና የቅርብ ወዳጅ ሊሆን ችሎ ነበር። ከፕሬዝዳንት አይዘንሃወር እስከ ጆርጅ ደብሊው ቡሽ ካሉት በጥቅሉ 11 የአሜሪካ ፕሬዝዳንት ጋር በቅርበት ይገናኝ ነበር። በዚህም ምክንያት ፕሬዝዳንት ጆርጅ ቡሽ የአሜሪካ መጋቢ በማለት ሊጠራው ችሏል። በ1950ዎቹ መጀመሪያ ላይ ሁኔታዎች በፍጥነት ለቢሊ ይለዋወጡ የነበረ ሲሆን ፕሬዝዳንት ትሩማን ከዋይት ሃውስ ባደረገው በአንድ ዓመት ጊዜ ውስጥ ድዋይት አልዋዘር ለፕሬዝዳንትነት እንዲወዳደር በማበረታታት መጻፍ ጀመረ።
ቢሊ የደቡብ ሰውና የባፕቲስት አገልጋይ እንደመሆኑ ሁሉ በትውልድ ዲሞክራት የነበረው በመሆኑም ያልተለመደ አካሄድ ከመሆኑ ባሻገር አይንዛዋር የፓርቲ አባልነቱን አላሳወቀውም ነበር። በመጨረሻም የሪፐብሊክ ፓርቲው እጩ በመሆን ለፕሬዝዳንትነት ለመወዳደር በቀረበ ጊዜ ቢሊ የሚስጥር ድጋፉን ለመስጠት አላመነታም ነበር። አይንዛዋር ንግግሩን መንፈሳዊ ይዘት ያለው መሆን እንዲችል እርዳታ ያደርግለት ዘንድ ለቢሊ ጥያቄ ባቀረበ ጊዜ ቢሊ ፈቃደኝነቱን በደስታ በመግለጽ አንዳንድ ሊረዱ የሚችሉ የመጽሐፍ ቅዱስ ጥቅሶችን ሰጥቶት ነበር። ሆኖም ግን ለእርሱ ድጋፍ ሊሰጥ የሚችል ማናቸውም መግለጫ እንደማያወጣና ለወንጌል የተሰጠውን መድረክ ያለ አግባብ ለፖለቲካ ጥቅም እንደማያውል አስጠንቅቆት ነበር። ቢሊ በጉዳዩ ላይ የነበረውን ወጥ የሆነ ታማኝነት በተመለከተ ጊዜ አይንዛዋር አድናቆቱን ሊችረው ችሏል። ቢሊ ኢክ በሚል ቅጽል ስም ይታወቅ የነበረው በወተት ውጤቶች ማምረቻ ውስጥ በአነስተኛ ደሞዝ በሜካኒክነት ተቀጥሮ ይሰራ ከነበረው አይንዛዋር ጋር በፕሬዝዳንትነት ዘመኑ ሁሉ ወዳጆች የነበሩ ቢሆንም በቅጽል ስሙ ግን ፕሬዝዳንቱን ለመጥራት አልደፈረም ነበር። ሁልጊዜም ቢሆን በዋይት ሃውስ ውስጥ ሚስተር ፕሬዝዳንት በማለት ቀደም ሲል ጀነራል ብሎ ይጠራው ነበር። ቢሊ ለሰዎች የሚሰጠውን ዋጋ እንዲሁም ወዳጆቹና የሥራ አጋሮቹን በተለምዶ ከእርሱ የሚፈልጉትን በተመለከተ ብዙም ጊዜ ሳይወስድ ሊማር የቻለ ሰው ነበር። በ1955 ዓመተ ምህረት ላይ ፕሬዝዳንት አይንዛዋር መዳኑንም እንዴት ማወቅ እንደሚችል ለቢሊ ጥያቄ ያቀርቦለት ነበር። ቢሊ ለዚህ ሰው ጥያቄውን የመለሰለትን ሲናገር እኔም ሆንክ ሌሎች ጥያቄውን መመለስ መቻላችን አይሰማኝም በሚል ትኩረትን በሚስብ መልኩ ነበር። ጆን ዌስሊ፣ ቻርልስ ፊኒ ወይም ፒተር ካርትጌል እንኳን ለዚህ ጥያቄ በቀላሉ መልስ ይኖራቸዋል ብሎ መገመት አጠራጣሪ ነው። እያንዳንዳቸው የነበራቸው የድነት ልምምድ ሰዎች መዳናቸውን እንዴት ማወቅ እንደሚችሉ በተመለከተ በትምህርታቸው ላይ ተጽዕኖን ያሳደረ ነበር። ነገር ግን ፕሬዝዳንት ኬኔዲ የዓለም ፍጻሜ የሆነው እንዴት ነው በማለት ለጠየቀው ጥያቄ ቢሊ ጥልቀትና የተሟላ መልስ ሰጥቶት ነበር። ይኸውም ዛሬ ባለንበት ዘመን የራእይ መጽሐፍን ለማጥናት ዓመታትን በማሳለፍ ነገር ግን የመንፈስ ቅዱስ ስጦታን ለአንድ የትምህርት ክፍል መጨረስ የመቻላቸውን ምክንያት በትውልድ ስላሉ አማኞች ሁሉ መናገር ይቻል ይሆን የሚል ጥያቄ የተሞላ ምላሽ ነበር። ቢሊ ብዙም ሳይቆይ ማንኛውንም ሰው እንደሚያገለግለው ሁሉም የአሜሪካ ፕሬዝዳንቶችን ማገልገል እንደሚያስፈልገው ተረድቶ ነበር። የነፍሳቸውን ፍጻሜ በተመለከተ ትኩረት እንዲሰጡና ብርቱ የሆኑ ደጋፊዎቻቸውን እንደሚወዱ ሁሉ የሚቃወሟቸውን መውደድ እንችሉ ከማሳመን በስተቀር ለሌላ ጉዳይ አብሯቸው እንደማይሆን ያውቅ ነበር። ቢሊ በህዝብ ዘንድ ታዋቂነትን ከፍተኛ ክብርን ያተረፈና እንዲሁም በአገሪቱ ከዳር እስከ ዳር ባሉ ወንጌላውያን ዘንድ ትኩረት የሚቸረው በመሆኑ ለፕሬዝዳንቶች ወዳጅ ለመሆንና ለመጸለይ የነበረው ፈቃደኝነት በተመለከተ የእርሱን ተቀባይነትና ድጋፍ ለማግኘት ከመፈለግ ጋር ብዙ ሰዎች ያያይዙት ነበር። በዚህ ልምምድ ውስጥ ለዓመታት ያህል ካሳለፈ በኋላ በአንዳንድ አስፈሪ ውድቀቶች ውስጥ እንኳን ሳይቀር በማለፍ በ1981 ዓመተ ምህረት ውስጥ ቢሊ የሚከተለውን ምክር ሲሰጥ ወንጌላውያን ከማናቸውም የተለየ ፓርቲ ወይም ግለሰብ ጋር የጠበቀ ቅርርብ ከማድረግ ባህሪያቸው ሊታወቁ አይገባም። በቀኝም ሆነ በግራ ክንፍ ላለው ህዝብ ሁሉ መስበክ እንዲችል በመካከል ላይ ልንቆም ይገባል። ባለፉት ጊዜያት ውስጥ የራሴ ለሆነው ምክር ታማኝ አልነበርኩም፣ ወደፊት ግን ታማኝ እሆናለሁ በሚል ግልጽ ቋንቋ ነበር። የወንጌላውያንን አካሄድ በተመለከተ ለፕሬዝዳንቶች የሚሰጡት ወገንተኝነት አልፎ አልፎ የሚታይ ጉዳይ ቢሆንም በ1992 ዓመተ ምህረት ላይ ቢል ክሊንተን አሸናፊው ፕሬዝዳንት በሆነ ጊዜ ቢል በዋይት ሃውስ ከጎበኘው በኋላ ብዙዎች እምነቱን ክዷል የሚል ተቃውሞውን አሰምተው ነበር። ይሁን እንጂ ቢል ክሊንተን ቤተሰብ ለዓመታት ያህል የሚያውቃቸው በመሆኑ ማንም የወደደውን ቢናገር ከእነርሱ ጋር ለመጸለይና ወደ ክርስቶስ እንዲመጡ ተጽዕኖ ለማድረግ ያገኘውን እድል ላለመቀበል ችላ የሚል አልነበረም። በ1989 ዓመተ ምህረት ውስጥ ቢሊ በሊትሮክ በነበረ ጊዜ ሂላሪስ ሮድሰም ክሊንተስ ምሳ ጋብዘውት ነበር። ያቀረበው ብቸኛ የሆነ ቅድመ ሁኔታው የነበረው በጣም ውብ ከነበረች ሴት ጋር ለብቻዬ አልበላም የሚል ነበር። በመሆኑም በሆቴል ውስጥ ባለ የእራት አዳራሽ ውስጥ ከተገናኙ በኋላ ለ2 ሰዓታት ያክል አውርተዋል። የቢሊ ግራም የወንጌል ማህበር የመጨረሻው የቢሊን የጀማ የወንጌል ስብከት በ2005 ዓ.ም ከሰኔ 24 እስከ 26 እንዲያደርግ እቅድ አወጣ። ይህ ዝግጅት የተካሄደው ከኩዊንስ ኒውዮርክ ከተማ ውስጥ በሚገኘው ፍላሺንግ ማውዲኮስ በሚባል ስፍራ ነበር። በዚህ ጊዜ ዩኒቨርሲቲዎችና የንግድ ኩባንያዎች ሳይንሳዊ ምርምር በሚያካሂዱባቸው ሳይንስ ፓርክ በሚባሉ ቦታዎች የሪቫይቫል ስብሰባዎችን የሚያደርጉ ሲሆን የነበረው ችግር ግን በቀላሉ የሚታይ አልነበረም። የመጀመሪያው እርምጃ የነበረው ከኒውዮርክ በ80 ኪሎ ሜትር ክልል ላይ የሚገኙ የቤተ ክርስቲያን ስሞችን ዝርዝር ማግኘት ሲሆን
እነዚህ ዝርዝሮች በቀላሉ ለማግኘት ያስቸግር ነበር። በዚህ ሁኔታም ምንም ሳይጨነቁ እስከ 12000 ቤተክርስቲያናት ያካተተ ዝርዝር ሊያዘጋጁ ቻሉ። ከእያንዳንዱ ቤተክርስቲያን ጋርም ግንኙነት በመፍጠር አባላቶቻቸው በዝግጅት ላይ እንዲጋበዙ ተደረገ። ከእነዚህ ቤተክርስቲያኖች መካከል 1424 የሚያህሉ ለመሳተፍ የተስማሙ ሲሆን በአድቬንቲስት ቤተክርስቲያን እስከ ቨርጂኒያ ቤተክርስቲያን እንዲሁም የዕብራይስጥ ጴንጤቆስጣል ብለው ራሳቸውን የሚጠሩት ጨምሮ እስከ 80 የሚደርሱ ቤተ እምነቶች ይገኙበት ነበር። ይህ ዘመቻ በቢሊ ግራሃም የጀማ የወንጌል ስብከት ታሪክ ውስጥ ከፍተኛ ቁጥር ያላቸው ቤተክርስቲያኖች የተሳተፉበት ተብሎ የሚወሰድ ነበር። የእነዚህ ቤተክርስቲያኖች መመሪያዎችና የጉባኤ አባላት የወንጌል ዘመቻውን በተመለከተ የተዘጋጁ የተለያዩ 43 ሴሚናሮች ላይ የገንዘብ እርዳታ ከማሰባሰብ አንስቶ በአጎራባች ስፍራዎች ከተሞች የሚገኙ ሰዎችን ወደ አገልግሎቱ በመጋበዝ ላይ እንዲሳተፉ ተደረገ። የወንጌል ዘመቻው ወቅት ላይ ሕይወታቸውን ለጌታ የሚሰጡ ሰዎችን ተቀብሎ ለማስተናገድ እንዲቻል የዘመቻው አዘጋጆች 6000 ፈቃደኛ አማካሪዎችን በሚገባ ለይተው መረጡ። የእነዚህ ፈቃደኞች ቁጥር በድርጅቱ መዋቅር ውስጥ በ5 እርከን የተለያዩ አስተናጋጆች አያካትትም ነበር። በእያንዳንዱ የቢሊ የወንጌል ዘመቻ እንደተለመደው ጸሎት የዝግጅቱ ዋና መሰረት ነበር። ወርሃዊ በሆነው የፖስታ ዝርዝር ውስጥ የግለሰቦች የጸሎት ጥያቄ የሚደርሳቸውና በአጠቃላይ ለዘመቻዎቹ ዝግጅት የሚጸልዩ ከ35000 በላይ የሚሆኑ ሰዎች ስም ይገኝ ነበር። ከ70000 በላይ የሚሆኑ መቀመጫዎች የተዘጋጁ ሲሆን መልእክቱን ወደ ተለያዩ 13 ቋንቋዎች ለማስተላለፍ ታሚል የሚባል የደቡብ እስያ ቋንቋን ጨምሮ በሃንጋሪና በአረብኛ በእኩል ሰዓት ለመተርጎም የሚያስችሉ ስቱዲዮዎች ተቋቋሙ። ምንም እንኳን በርካታ የሆኑ ፈቃደኞች በስራው ላይ የተሳተፉ ቢሆንም የሪቫይቫል ስብሰባው ወጪ እስከ 6.8 ሚሊዮን ዶላር ድረስ የሚገመት ነበር። ከዚህ ወንጌል ዘመቻ ጥቂት ዓመታት በፊት የመጨረሻውና ከፍተኛ ደረጃ ላይ የሚገኘውን የወንጌላውያን ስኬት የተጎናጸፈ በመሆኑ በተመለከተው ለቢሊ ጥያቄ በቀረበለት ጊዜ ሊሰጠው የቻለው አስተያየት ቢኖር ዲኤል ሙዲ ከጨረሰ በኋላ ተመሳሳይ ነገር ተናግረው ነበር። እንዲሁም ከቢሊ ሰንዴይ በኋላ አንድ አይነት ነገር ተናገሩ። እኔም በምጨርስበት ጊዜ ያንኑ ነገር ይደግሙታል። ነገር ግን ከእኔ በጣም በተሻለ ሁኔታ የሚሰራ ሌላ የተለየ ሰው እግዚአብሔር ያስነሳል በማለት ነበር። ኦ አስደናቂ የሆነ ምላሽ! በእርግጥ እንግዶቻችን ከእነዚህ ሰዎች ጋር አንዱ መሆን እንችላለን። ቢሊ ግራሃም ቁጥራቸው 215 ሚሊዮን ለሚደርስ ከ185 አገራት ግዛቶች በላይ ውስጥ ለሚኖሩ ሰዎች በግል ወንጌልን የሰበከ ሲሆን ታይቶ የማይታወቅ ቁጥር ሊባል የሚችል ነበር። በተጨማሪ ከሚሊዮኖች በላይ የሚሆኑ ህዝቦች በቴሌቪዥን፣ በቪዲዮ፣ በፊልም፣ በስነ ጽሑፍ፣ በኢንተርኔት የመረጃ መረብ አማካኝነት ወንጌልን ሊሰሙ ችለዋል። የእርሱ የሆኑት 417 የጀማ ወንጌል ስብከቶች 3.2 ሚሊዮን ሰዎች ለወንጌል ጥሪ ምላሽ በመስጠት ድነትን ተቀብለዋል። ይህ ቁጥር ለመጽሐፍቱ፣ ለቴሌቪዥን ስርጭቱ ወይም ወንጌልን ለማድረስ ለሚጠቀሙባቸው ሌሎች የስርጭት ቴክኖሎጂዎች ምላሽ የሰጡትን በሚሊዮኖች የሚቆጠሩ ሰዎች የሚጨምር አይደለም። በ1996 ዓ.ም ሚያዝያ ወር ውስጥ የቢሊ ግራሃም የወንጌል ማህበር ከቢሊ መልእክቶች መካከል አንዱን ዳግመኛ በመገናኛ ብዙሃን እንዲሰራጭ ድጋፍ አድርጎ ነበር። ይህ ስርጭት ቁጥራቸው 2.5 ቢሊዮን ለሚደርስና በ160 አገራት ውስጥ ለሚኖሩ ሰዎች በ48 ቋንቋዎች በእኩል ሰዓትና በተለያዩ ስርጭት ሞገዶች የተላለፈ አይነተኛ የሆነ ስኬት ነበር። በእርግጥ ዓለም አቀፍና ሁሉን ያካተተ ስርጭት ግሎባል ሳይመልካስት የሚባለውን በሚገባ ያሳየ ነበር። የእግዚአብሔር ጀነራሎች አስረግጠው ያውቁት ወደ ነበረው ታላቅ መገለጥ መመለስ አለበት። ማህበራዊ የሆነ ቀውስ መፍትሄ እንዲያገኝና የሰዎች ሕይወት ፈጽሞ እንዲቀየር ኢየሱስ ብቸኛ የሆነ መንገድ መሆኑ በሚገባ ለሁሉም ግልጽ ሆኖ መታወቅ አለበት። ኢየሱስ በምህረቱና በፍቅሩ ሲገለጥ ሰዎች ይለወጣሉ፣ እንዲሁም የሕይወት ዘይቤያቸው ይቀየራል። ኢየሱስ በኃይሉና በእውነት ሲገለጥ ስህተት የሆነው ነገር በቋሚነት ይስተካከላል። ቤተ ክርስቲያን በሞራቪያውያን የተለቀቀውን ኃይልና እንዲሁም በኬን ራጂን አዙዛ ስትሪት የታየውን የመንፈሱን ሥራ እንድታገኝ ውድ ጊዜያችንን ሰጥተን ከጸሎት መርህ መማር የሚገባን ከመሆኑም በተጨማሪ ለቃሉ መሰጠትና እነዚህን የሪቫይቫል ሰዎች የተጠቀማቸውን ጌታ አብዝተን ልንፈልገው ይገባል። 21ኛው ክፍለ ዘመን በጉጉት እየተቃተተና የእግዚአብሔር ልጆች መገለጥ እየተጠባበቀ ሲሆን እነርሱም እንደገና በእግዚአብሔር ኃይል ውስጥ የሚመላለሱ ናቸው። አዲስ የሆኑ የሪቫይቫል ሰዎችን ለመቀባት እግዚአብሔር ሁልጊዜም ዝግጁ እንደሆነ አምናለሁ። ይሁን እንጂ የእነዚህን የእግዚአብሔር ጀነራሎች አርማ በማንሳት
የእግዚአብሔር ኃይል በሕይወታቸው እንዲሰራ እነርሱ የከፈሉትን ዋጋ ለመክፈል ዝግጁ የሆኑ ሰዎችን ብቻ ይፈልጋል። የእግዚአብሔር መንገድና በረከቱ አልተለወጠም። የእግዚአብሔር ቃል አስረግጦ እንደሚነግረን ኢየሱስ ክርስቶስ ትላንትና፣ ዛሬ እስከ ለዘላለም ያው ነው። የኢየሱስ ፈቃድ፣ የመፈወስ መሻቱ፣ በረከቱና ማህበራዊ ስህተትን ማስተካከሉ እንደገና ወደ ምድራችን እንዲመጣ በዚህ መጽሐፍ አገልግሎታቸውና የህይወት ታሪካቸው በዝርዝር የተገለጠው በእግዚአብሔር ጀነራሎች ህይወት ውስጥ በሰራበት መንገድ የሰዎችን ልብ መሰረታዊ በሆነ መልኩ መለወጥ እንድንችል ሁሉን ቻይ የሆነው እግዚአብሔር እኔና እናንተን በሙላት ይጠቀምብን። አሜን። ከእግዚአብሔር ጀነራሎች መጽሐፍ የተወሰደ ትረካ በአማርኛ ቲዩብ። ይህንን ቻናል ለሌሎች ሼር በማድረግና ይህንን መልእክት በማስተላለፍ አብረውን ያገልግሉ። መልካም ጊዜ